የተቀራረበ ውይይት የበሰለ መደማመጥ በራቀበት ስፍራ ሁሉ የጋራ መሰረታችን የሆነው አንድነታችን መሸርሸሩን ወደ ኋላ መለስ ብለን ስናስታውስ የምናገኘው የታሪክ ጠባሳ ነው። የፉክክር ቤት ሳይዘጋ ያድራል እንዲሉ ማዶ ለማዶ ሆኖ መገፋፋት በንትርክና በአለመግባባት ያለፍንባቸው ዘመናት አንድ ወደፊት ሁለት ወደ ኋላ እንድንጓዝ ከማድረግ ያለፈ ምንም የፈየደልን በጎ ነገር አልነበረም። አሁን ግን ያ ታሪክ እየሆነ ነው። ኢትዮጵያውያን ከሊቅ እስከ ደቂቅ ከቅርብ ከሩቅ ተሰባስበው ሸብበው የያዘንን የንትርክ አጥር ሰብረን የራቅንን ማዶ አቅርበን በአንድ የሀገር ጥላ ስር እየተመካከርን ሀገርን የመገንባት ጥበብ ላይ እንገኛለን። ያለፉት ሳምንታት የ4000 ኢትዮጵያውያን ክራሞትም ወደ መግባባት ምዕራፍ ደጅ እንዲቃረቡ ስለማድረጉ የእስካሁኑን የምክክር ሂደት የደረሰበትን ደረጃ አስመልክተው በተለይም ለኢቢሲ ማብራሪያ የሰጡት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ይናገራሉ። በምክክሩ በተሰበሰቡ አጀንዳዎች ላይ 10 ተመካካሪዎችን ከያዘው አነስተኛው ቡድን ጀምሮ በተለያዩ ደረጃዎች ምክክር ከተደረገባቸው በኋላ የመፍትሄ ምክረ ሀሳቦችን 500 ተመካካሪዎችን ለያዘው ትልቁ የስራ ቡድን ቀርበው መግባባት ላይ ሲደርሱ ይፈራረማሉ። 10፣ 50፣ 250 ሆነው በተለያየ ጊዜ በተሰጧቸው አጀንዳዎች ላይ ከታች ወደ ላይ ሄደዋል። አሁን የ250ዎቹን የሁለት ቡድኖች 30 አጠናቃሪዎች 15 ከዚያ 15 ከዚያ አድርገው በሚገባ የተነጋገሩባቸውን ነጥቦች በሙሉ ካጠናቀሩ በኋላ እነኚህ 30ዎቹ የሚገባ ተወያይተው ለ500ዎቹ ማቅረብ ነበረባቸው። እነኛ 500ዎች ደግሞ በተራቸው እነኛ ሀሳቦች በሚገባ መካተት አለባቸው፣ እነኚህ መስተካከል አለባቸው በሚል ወደ መሀል የሚያመጧቸውን እንደገና እነሱ ሀሳብ ከሰጦችባቸው በኋላ እንደገና ወደ አጠናቃሪዎቹ ተመልሶ እንደገና አጠናቃሪዎቹ ደግሞ እነኛን ሀሳቦች ሙሉ በሙሉ በሚመስል መልኩ ይዘው ከመጡ በኋላ አሁንም እንደገና ለ500ዎቹ አቅርበው እነኛ 500ዎቹ ልክ ነው፣ ወደ መሀል የሚያመጡን ሀሳቦች እነኚህ ናቸው፣ እነኚህን ምክረ ሀሳቦች እንቀበላለን የሚሉ ከሆነ ሁላቸውም እዛ ቃለ ጉባኤ ላይ ይፈራረማሉ። በዚህ ሂደት እያንዳንዳቸው 500 አባላት ያሏቸው የስራ ቡድኖች ተጠናቅረው በቀረቡ የአጀንዳ ምክረ ሀሳቦች ላይ መግባባት ላይ መድረሳቸውን በተዘጋጁት የቃለ ጉባኤ ሰነዶች ላይ በመፈረም እያረጋገጡ የምክክር ሂደቱ ወደ አዲስ ምዕራፍ ከፍ እያለ ይገኛል። እስከ ነገ ባለው ጊዜም በሁሉም አጀንዳዎች ላይ የሚመክሩ ቡድኖች መግባባት ላይ ይደርሳሉ ተብሎም ይጠበቃል። እስካሁን ድረስ ከ4 በላይ ቡድኖች ወይም የቴማቲክ ኤሪያ ወይም የአጀንዳ ቡድኖች ሙሉ በሙሉ ሀሳቡን ተቀብለው ተፈራርመዋል። ያ ማለት ግን አሁንም 100% አለቀለት ማለት አይደለም። በማንኛውም ጊዜ የሚስተካከሉ ሀሳባቸውን በማንኛውም ጊዜ ማካተት ይችላሉ። ሌሎቹ ቀሪዎቹ ደግሞ ዛሬ ጠዋትም የሚፈራረሙ ነበሩ፣ ዛሬ ከሰዓት በኋላ የሚፈራረማሉ። ነገ እንግዲህ ተስፋ የምናደርገው አብዛኞቹ ከ8ቱ አብዛኞቹ ወይም ሁላቸው ነገ ተፈራርመው ይጨርሳሉ ብለን እናስባለን። ሀገራዊ ምክክሩ ማዶ ለማዶ ሆኖ የመገፋፋቱን ጨለማ በውይይት ብርሃን በመተካት የታሪክ አቧራ የሸፈነውን የቆየ አንድነታችንን በምክክር ጠረጴዛ ላይ አድሶ የኢትዮጵያውያንን ታላቅነት ዳግም ለመግለጥ የተፈጠረ እድል ነው። በእርግጥ በምክክሩ ሂደት የሀሳብ ወዲያና ወዲህ ወደፊትና ወደኋላ ማለት ሊያጋጥም ይችል ይሆናል። ነገር ግን መዳረሻቸው አንድ ነው። ወደ ኋላ ወጥሮ ከያዘን የትናንት ችንካር ተላቆ ወደፊት በመስፈንጠር የነገዋን ኢትዮጵያ መገንባት የምናምር ሞዛይክ የሆንን ማህበረሰብ ነን እኛ ኢትዮጵያ። ችግሮቻችንና ጥያቄዎቻችን ደግሞ ዛሬና ትናንት የተፈጠሩ አይደሉም። ሲፈልጉ ከመንግስት ምስረታና ግንባታ ጅማሮ ጀምሮ ከ150 ዓመት ጀምሮ ይመጣሉ። ከበለጠ ሲፈልጉ ደግሞ ጭራሽ ወደ ኋላ ሄደው 1000 ዓመት ጥያቄዎችን ይዘው ሊመጡ ይችላሉና በጣም ሰፊ ነገር ነው ይዘን የመጣ ነው። ዋናው ነገር ምንድነው? ኋላው ላይ መቆዘም ሳይሆን አሁኑኑ በትክክል እያየን የወደፊቱን ቀጣይ ትውልዶችን ህይወት እንዴት የተሻለች ኢትዮጵያን ከዚሁ ሰጥተን እንለፍ የሚለው ነው። የዛሬው የምክክር መድረክ በታሪክ ማህደር ተመዝግቦ ብቻ የሚያልፍ ጊዜያዊ ክስተት ሳይሆን የተሻለችና የተባበረች ኢትዮጵያን ለመገንባት ለሚወጥን ትውልድ ሁሉ ዘላቂ እርሾ ሆኖ የሚያገለግል ታሪካዊ መደላድል ነው። በምክክሩ ወቅት በፍቅርና በመከባበር የመነጩት የመፍትሄ ሀሳቦች የትናንት ቁስላችንን የሚያክሙ ከመሆናቸውም በላይ ለነገዎቹ መሪዎችና ፖሊሲ አውጪዎች መነሻ ሰነድ የሚሆኑ ምክረ ሀሳቦችን የሚያስቀምጥ የትውልድ ሀብት ነው። ይሄ የምንወያይባቸው ሂደቶች፣ የምንመካከረባቸው ሂደቶች በሙሉ ይሰነዳሉ። እነኚህ በሙሉ ታሪኮች ናቸው፣ እናንተንም ጨምሮ። ስለዚህ እነኚህ የሚሰነዱ ታሪክ ብቻ አይደሉም። ነገ ለፖሊሲ አውጪዎች፣ ህገ መንግስቱን ለሚመለከቱ፣ ፌዴራሊዝሙን እንደገና ለሚያዩ ወይም ለሚከልሱ ለሁሉም የመንግስታዊና መንግስታዊ ያልሆኑ ተቋማት ወደፊት ክፍት የሚሆንና የተሻለች ሀገር የተሻለች ኢትዮጵያ እንድንፈጥር
ሁነቱን የምናመቻችበት ሂደት ነው። የሀገራዊ ምክክር መድረክ ለዘመናት በንትርክና በመገፋፋት ሲባክን የነበረው ሀገራዊ አቅም በሰለጠነ የመደማመጥ ባህል የመተካት መሰረትም ነው። ለቀጣዩ ትውልድ አስተማማኝ ሰላምንና በራሱ እግር የቆመ ጠንካራ ሀገራዊ ህልውናንም ያበስራል።